ዴቭ ከገጠር የአደይን ትዕዛዝ አክብሮ ወደ ከተማ ተመልሶ መጥቷል። አደይ እጅጉን በጣም ተጨናንቃለች። ቆይ ምን ሆነሽ ነው አደይ? ደህና አይደለሽም እንዴ ብሎ ብላትም ምን ነው ደህና አልመስልም እንደ ዴቭ? ደህና ነኝ፣ ግን ይቅርታ በጣም ተጨናንቄያለሁ። በሰላም የምንገናኝ አይመስለኝም፣ በቃ ከብዶኛል ትላለች። የተናገረችውን ነገር ማመን አቅቷታል። እሱም ግን ገጠር ሄዶ ምንም ነገር እንዳልተፈጠረ የሆነ ሲሪየስ ሆኗል። ቆይ ምን ሆነሽ ነው? የሆንሽው ነገር አለ እንዴ ንገሪኝ ብሎ ቢላትም እሷ ግን ይሄ ነው ማለት አልፈለገችም። የሰማችው ነገር ከነሷ ወይም ከእህቷ የማትጠብቀው ስለሆነ ግራ ተጋብታ ዝምታን መርጣለች። ሄለን ግን እውነቱን ነግራታለች። ወደ ገጠር ዴቭ ተመልሶ የሄደው ብርሃንን ለማግኘት እንጂ ሌላ ምንም እንደማይፈልግ እርግጡን ተናግራለች። እሷም ደግሞ ሲያስታማት እንደነበርና ከእህቷ ቀጥሎ ከጎኗ የነበረው ዴቭ እንደሆነ ከዛም አልፎ ደግሞ ገጠር ተከትሎ ሲሄድ እሷን ፍለጋ ሄደ ያስመስለዋለች። አይቶ ያቅ ልጅ ዳቦ ፍሪዳው የሚባለው ነገር ብርሃን እህቴ የደበቀች ነገር አለ። ቆይ ምንድን ነው? እነግራችኋለሁ ብለህ የለ እንደ ልትነግረን ያሰብከው ምንድን ነው? ንገርና እያለች አይን አይን ብታይም ዴቭ ግን በፍርሃት ተውጦ ይሄ ነው ማለት አልፈለገም። ዝምታ መርጧል። በአጋጣሚ ግን ዳይመንድ ባደረገው ሁኔታ ዴቭ ያላሰበው ነገር ሲገጥመው እጅጉን ተደስቷል። የአዳይ አባት በዴቭ እጅግ በጣም ተማርከው ዲያስፖራ ነው፣ ተወልዶ ያደገውም ውጭ ሀገር ነው፣ የሚኖረውም እዛ ነው ተብለው በውጭ ስም በዲያስፖራ ስም አስቀድመው የተሞሉት የአዳይ አባት አየውልህ ልጄ፣ የምፈልገው ነገር ካለህ ልክ እንደ አባቱን አማክረኝ፣ ደግሞም ሳይቀድሞ መቀደም ይባል የለ፣ ሳትቀደም ፈጠን በል፣ ከተቀደምኩ በኋላ ብትንፈራገጥ አታገኝም ብሎታል። ይህ ማለት የመጣህበትን ጉዳይህን ቀልጠፍ አድርገህ አስፈጽመው ማለት ነው። ዳይመንድ እጅጉን አብስሏቸዋል። ዴቭ ይህንን ሲሰማ እሺ ጋሼ አመሰግናለሁ እንደ ልጅ ስላዩኛልና፣ ግን እጅጉን ግራ ተጋብቷል። ቆይ ዳይመንድ ምን ቢላቸው ነው ጋሼ ይህን ያክል እንደ ልጃቸው ያቀረቡኝ ብሏል። ያ በወሬ እንደ እሳት የሚፈራው የአዳይ አባት አሁን ላይ ግን ልጃቸውን መዳር የሚመኙት ባለሀብት ወይም ደግሞ ከራሱ አልፎ ለሰው የሚረዳ ባለጸጋ ሰው እንጂ ለማናቸው ሰው መስጠት አይፈልጉምና አሁንም ልባቸው ጓ ብሏል። ብርሃን ግን የእሷ እንደሆነ እርግጡን ስላወቀች በቃ ልቧን አደራርላለች። በየሄደበት እየተከተለች ዙሪያ ጥምጥም ቢከድም እሱ ግን አንድና አንድ ዓላማው የአደይ ስለሆነ ልቡ መስሎም አልታየው። በስተ መጨረሻ ግን አመናጭቋታል። ያም ሆነ ይህ አደይ የሰማችው ነገር ሰላም ስላልሰጣት ወደ ከተማ ተመልሶ እንዲመጣ ግዴታ ተናግራለች። እሱም የእሷን ትዕዛዝ ለማክበር ወደ ከተማ ተመልሶ መጥቷል። ሲመጣ ግን ያጋጠመው ሌሊታማ አደይ በጭንቀት ተውጣ የሰው ያለህ ድረሱልኝ፣ እህት የሞተች፣ የሰው ያለህ እርዱኝ እያለች ስትል ዴቭ ደርሶላታል። ከዛ እጅጉን ተደናግጦ ያላ ሰላምታ እንኳ ሳይሰጥ ቶሎ ብድግ ያደርጋታል።
ሲያነሳት ጭራሽ የምትንቀሳቀስ አይደለችም። ቆይ ምንድነው የተፈጠረው ቢላትም አላውቅም፣ መድኃኒቷን ልትወስድ ውሃ ይዛ ነበር ግን ወደቀችብኝ አለች። ከዛም በቃ ሆስፒታል እንሄድ ተባብለው አንጠልጥለዋት ሆስፒታል ሄደዋል። ለወገን ደራሹ ወገን ነው የሚባለው ነገር ግን አደይ ብርሃን ደብን ወደዋለች የሚባለው ወሬ ሲሰማ እናልኝ ብላ መጣራቷ በዚህ ሰዓት በጭንቋ ላይ ደርሶላታል። ተያይዘው ሐኪም ቤት ሄደዋል። ሆስፒታል ከሄዱ በኋላ አንድ ላይ ቁጭ ብለው ወሬ ያወራሉ። ቆይ አደይ ደህና ነሽ ግን ብብላትም አዎ ደህና ነኝ፣ ደህና አልመስልም እንዴ አለች ለስለስ ባለ አንደበት። አይ በቃ አለና እኔ እኮ ቆይ ምንድን ነው የሚያስጨንቅሽ ነገር ይላል። አይ ደህና ነኝ ግን አለች። ግን ምን ቢላትም ግን ሰላም አይደለሁም፣ በቃ እውነት ጨንቆኛል፣ በሰላም እስከምንገናኝ በቃ ግራ ተጋብቻለሁ አለኝ። እሱም ብርሃን ለእናቷ እንድትነግራቸው ነግሮ ስለመጣ ብርሃንን እናቷ ቆይ ያ አሉ የአደይ አባት ከልጆቻቸው እናት ጋር መመላለስ አብዝተዋል። ቆይ አንተ ሰውዬ መመላለስ አበዛህሳ ምንድን ነው ነገሩ ብለው ጥያቄ ጠይቀዋል። እሳቸውም የአደይ አባት አሉ ወይ ተዶ ልጆቹስ አሉ ብርሃን ነች አሉ። ከዛ ብርሃንም ዳዊት ሴት ነው አሉ። ከዛ ውይ አሉና ብለው ከት ብለው ከሳቁ በኋላ እናት ደግሞ ከዳዊት ጋር ምን አገናኘህ አሉት። ጉዳቸውን ያልሰሙት እናት ልጄን ልድርለት ነዋ፣ እንዴት አለ የተከበረ የንጉሥ ሊመሰለሽ አሏት። እየየየየየ እንዲህ አለ ቀልዴ እኔ ደግሞ ከሱ ምን አለሁ ብላ ብትልም እንዴት አለ የተከበረና የተነገሰ ንጉሥ ሊመሰለሽ ልጄን ልድርለት ነዋ አሏት። እናት ከት ብለው ሳቁና እየየየየየ የለም የየየየ አሉ። ለካ ያለ ወትሮ ከቤት ያልተመላለሱምና እኳ እንዴት አለችኝ የምለው የአይኔ ብሌን ልጄን ጧሬን አሉና እጅጉን በጣም ተበሳጩ እናት። ከዛ እኮ ለምን ነው ትምህርቷን ትጨርስበት፣ ምንም መዳር ብሎ ነገር የለም፣ አይሆንም ውጡልኝ ከቤቴ ትላለች። እናት የምታስበው ቀደም ሲል ዴቭን አፍቅሬዋለሁ መሰል እማዬ ብላ ያለቻቸውን እውነትም ብርሃንን ነው ያሰቡት እንጂ አደይ መሆኗን በልማቸውም በሆናቸውም አስበውት አያውቁም ነበር። ያም ሆነ ይህ ብርሃን ከውጭ ትመጣለች ሲጨቃጨቁ። እማዬ አባቴ ደሞ ዝም ትሰራለህ አለች ደንገጥ ብላ። ብርሃን ለሰርግ ተዘጋጂ አሏት። በቅርቡ ሽማግሌ ላክብናል ብለው ሲሉ እርስዎ አይሰሙም እንዴ? ስለምን ሽምግልና ነው የሚያወሩት? አለች እናት። ዝም በይ አንቺ፣ ምን አገባሽ? የልጆችን እድል እንዳታበላሽ። እኔ ከወሰንኩ አይበቃም? ደርሰዋል እኮ አሉ። ሁሉም ግራ ተጋብተዋል። ብርሃን ፍጥጥ ብላ ቀርታለች። እኔን ነው ወይስ አደይን የሚለው ግራ ተጋብታለች። ለሊ ሆስፒታል ተኝታ ኦክሲጅን ተሰጥቷታል።
አደይ ከቤት ሄዳ ቆይ ምናልባት አደረች ምግብ መቅመስ ስላለባት ትንሽ ይዘን እንሂድ ብዬ ነው ልስራ ስትለው አይ የለም አሁን ኦክሲጅን እየወሰደች ስለሆነ አያስፈልጋትም፣ ይልቅ ዝም ብለን መሄድ አለብን ብሏት በቃ እንሂድ ሳይመሽ ተባብለው ጉዟቸውን ቀጥለዋል። ደብጋ ተያይዘው ጉዟቸውን ቀጥለዋል። ባቡሬ ሆስፒታል ውስጥ በቃ የሚሆነው ቅጣ ግሩ ገብቶታል። ምንም እንደሆነች የሚያውቀው ጉዳይ የለም። ግን ሆስፒታል ገባች ሲባል እጅጉን በጣም ደንግጧል። ቅምጥል ከጎኑ ነች። ቆይ ምንድን ነው የምትለው ወንድሜ ብትለውም አላወኩም። ምንም እንደው ነገሩ ሊገባኝ አልቻለም። ይሄው እስካሁን ድረስ አይኗን አላየኋትም። አረሷ ደህና በሆነች ሁሉም ነገር ትርፍ ነው ያለ እጅጉን በጣም አዝኗል። ግራ ተጋብቷል። አደይስ ብላ ብትለውም አደይ ምግብ ልታመጣ ሄዳለች ብሏታል። የብርሃን እናት ቆይ ብርሃን ለአንቺ ብዬ እኮ ነው የምቆጣው አሏት። ቆይ አባቴ ስለምን ትዳር ነው የሚያወራው አሉ። ከዛ ደግሞ አባቴ ምን እያወራ ነው ብላ ብጠይቅም አባትሽ አንቺን ልዳር እያሉ ነው አሉ። ደግሞ ለማን ነው የሚድረኝ ብላ ብትልም አይ አረ ያሉት የለም እሳቸው ለክብራቸው ነው እንጂ ለአንቺ መቼ ያዝናሉ ይላሉ እናት። ነገሩ ያልገባቸው ሌላስ ያለሽ የለም ብላ ብትልም አረ የለም ደግሞ ሌላ ምን አለ አሉ። ብርሃንም አረ ምንም አለችና ቀለስለስ አለች። እኔ የምለው አሉ ዳዊት ምን ነበር ብርሃን ትነግርሻለች ያለኝ ብሎ ሲላት ብርሃን አለችና ድንግጥ ብላ የምትለው ቅጡ ጥፍት አለ። ፍቅር ከትምህርት ቤት ስትመለስ እየተከተላት መጥቷል። አሹ እኔ ያለኋት ነካትም ብሎ ተደባርበዋል። በስተ መጨረሻ ቂም ይዞ ግን በስለት ሊወጋው አሹ ትቆማለህ ብሎ እንቅ አርጎ ይዞታል። ፍቅር ያመጣችሁ መዘዝ እስከ መቼውም አለቀቀ። ድና የተከበራችሁ ተመልካቾች የነበረን ቆይታ ይመስላል። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ማለት ነው። ቀጣይ በሌላ ክፍል እስከምንገናኝ ሰናይ ጊዜ